እድሜያችሁ 10 እያለ አባታችሁ ምግብ መስራት አትችሉም ብሎ ጥሏችሁ ቢሄድ ምን ታደርጋላችሁ? በዛሬው የምናየው ኩካ ፔስቶርም የተሰኘውን የቻይና ፊልም ይሆናል። አብራችሁን ቆዩ። ሰብስክራይብ እንዲሁም ላይክ በማድረግ ስራችንንም አግዙን። የፊልማችን ታሪክ መሰረቱን ያደረገው ሆንግ ኮንግ ከተማ ውስጥ አነስተኛ በሆነች መንደር በጣም ታዋቂ በሆነ ዘ7 ተብሎ በሚጠራው ሬስቶራንት ውስጥ ነው። የዚህ ሬስቶራንት ዋና ሼፍ ደግሞ ስካይ ይባላል። ስካይ በጣም የሚወደድለት ምግብ የደቡብ ኤዥያ ምግቦች ናቸው። የዚህ ሬስቶራንት ታዋቂነት እየገነነ ሲመጣ አንድ የቴሌቪዥን ፕሮግራም ስለ ሬስቶራንታቸው ለመዘገብ ወደ እነሱ መጣ። ስካይም በመንደር ውስጥ ካሉ ሼፎች አንደኛ ቢሆንም ለቲቪ ፕሮግራሙ ያለውን ብቃት አሳያቸው። ይህንም ተከትሎ የስካይ ጓደኛ የሆነችው ዩኒ ለህብረተሰቡ ተዋወቀች። ዩኒ ሬስቶራንት ውስጥ ገቢያቸውን የምትቆጣጠርላቸው ልጅ ናት። የስካይ ምግብ አሰራር በጥራት ብቻ ሳይሆን ለደንበኞቻቸው በፍጥነትም የሚደርስ ስለነበረ ታዋቂ ለመሆን ያበቃቸው አንደኛው ምክንያት ይህ ነበረ። በአብዛኛው ጊዜ ውስጡ ስለሚሞላና መቀመጫ ስለሚጠፋ ሰዎች ውጭ ላይ ይሰለፉ ነበረ። አንድ ቀን ደንበኞች ለመመገብ ሰልፍ ይዘው ባሉበት ሰዓት ስርዓት አልበኛ የሆነ ደንበኛ ሰልፉን ጥሶ ወደፊት መጣና ወደ ውስጥ ገብቶ እሱን እንዲያስተናግዱት ጠየቃቸው። ስካይም ይህንን አይቶ ሰውየው እንደማያስተናግደው ነገረው። በዚህም የተናደደው ደንበኛ በገንዘቡና በስልጣኑ ሊያስፈራራው ሞከረ። ከዛም ሊወጣ ሲል ትንሿ ሬስቶራንታቸውን እያንቋሸሸ የሷ አለቃ በቅርቡ ከነሱ ፊት ለፊት ባለ 3 ኮከብ ሬስቶራንት እንደሚከፍትና በዓለማችን እጅግ በጣም ታዋቂ የሆነ ሼፍ እንደሚኖረው እነሱንም ከስራ ውጭ እንደሚያደርጋቸው ተናግሮ ጥሏቸው ወጣ። ዩኒም ይህንን ስትሰማ ተረብሻ ነበር። ነገር ግን ሰውየው ዝም ብሎ እየቀባጠረ ይሆናል በሚል ችላ ብላ ወደ ስራዋ ተመለሰች። በሌላ በኩል ፈረንሳይ ውስጥ የሚገኙ የንጉሳውያን ቤተሰቦች በቅርቡ ልጅ ስለወለዱ እሱን ምክንያት በማድረግ ትልቅ ድግስ አዘጋጅተዋል። ለዝግጅቱም ደግሞ በዓለም ታዋቂ የሆነውን ሼፍ ጋብዘው ነበረ። ሼፉም ፖል ይባላል። ኮሪያዊ ሆኖ ፈረንሳይ ውስጥ በምግብ ዝግጅት የሰለጠነ በጣም ታዋቂ ሼፍ ነው። ፖል የሚሰራቸው ምግቦች የተለያዩ ሀገር ምግቦችን አንድ ላይ በማዋሃድ የራሱን ክሬቲቪቲ ጨምርባቸው ነበረ። ለንጉሳውያኑ ቤተሰቦች ደግሞ ያቀረበው ምግብ ሲታይ ቀይ እንቁላል ጭድ ላይ ተቀምጦ የሚመስል ውስጡ የማንጎ ፍሌቨርና ኮኮናት ያለው ነው። በምግቡ ማስተላለፍ የፈለገው መልእክት በእነሱ ባህል መሰረት ቀይ እንቁላል የአዲሱን ልጅ መባረክ የሚገልጽ ነው። የምግቡ መጣፈጥና ትርጉሙ የንጉሳውያን ቤተሰቡን ልብ በጣም ነክቶ ስለነበረ ደስ አላቸው። ፖልንም በጣም አመሰገኑት። ከዝግጅቱ በኋላም ፖልና የሱ አሲስታንት የሆነችው ማዮ አሁን ላይ ወደሚሰሩበት ሬስቶራንት ተመለሱ። የሬስቶራንቱ ባለቤትና ሰራተኞችም የንጉሳውያኑ ቤተሰብ ዝግጅት ላይ ባሳዩት ምርጥ ብቃት ሁሉም አደነቋቸው። በዚህ ብቃቱም የሬስቶራንቱ ባለቤት ፖልን የሼፎች አለቃ አድርጎ እንደሾመው ነገራቸው። ነገር ግን ፖልና ማዮ ወደ ኤዥያ ተመልሰው ሀገራቸው ላይ ስራ መስራት እንደሚፈልጉና ቻይና ውስጥ የሚገኝ ቢዝነስማን ባለ 3 ኮከብ ሬስቶራንት ውስጥ እንዲሰሩ እንደጋበዛቸው ነገራቸው። ሰራተኞቹም መልካም ምኞታቸውን ገልጸው አሰናበቷቸው። ወደ ሆንግ ኮንግ ስንመለስ ትንሿ መንደር ውስጥ የስካይ ደንበኛ የሆነ አንድ ሰውዬ ፊት ለፊት ይከፈታል እየተባለ ሲወራ የነበረው ወሬ ልክ እንደሆነ ነገረው። ዜናው ለስካይ ትንሽ መረር ያለ ሆኗል። በአንድ በኩል አዲስ ሬስቶራንት እነሱ መንደር መከፈቱ ሰፈራቸውን እንደሚያሳድግላቸው አስቧል። በሌላ በኩል ደግሞ እዚህ ትንሽዬ መንደር ውስጥ ሌላ አዲስ ሬስቶራንት ማለት ለትንሽ ደንበኞች ብዙ ፉክክር ማብዛት እንደሆነ ገብቶታል። ወደ ኋላ ተመልሰን ስካይ 10 ዓመቱ እያለ አባቱ በዛ እድሜው ምግብ መስራት ባለመቻሉ በጣም ይመታውና ይሰድበው ነበረ። አንድ ቀን አባቱ በምግብ ስራ ሙያ ስኬታማ እሆናለሁ በሚል የአባትነት ድርሻውን ወደ ጎን ብሎ ልጁን ጥሎት ይሄዳል። ከሁሉም በላይ ደግሞ ትንሽ የሚባለውን ኑድል መስራት ባለመቻሉ አባቱ በጣም ነበር የሚናደድበት። ከዛ ቀን ጀምሮ ስካይ አጎቱ ከሆነው 7 ጋር አብሮ መኖር ጀመረ። አጎቱም 7 የተሰኘ ሬስቶራንት አለው። ስካይንም ስለ ምግብ ማወቅ ያለበትን ነገር በሙሉ አስተማረው። ላለፉት 20 ዓመታት ስካይ እስካሁን ድረስ አባቱን አላገኘውም። ቢያገኘውም ራሱ ከሱ ጋር ሰላም ለማውረድ ሀሳብ የለውም። በቀጣይ ቀን ፖልን ሆንግ ኮንግ ገበያ ውስጥ እናገኘዋለን። ግሩፐር የተሰኘውን የአሳ ዝርያ ለመግዛት ዞር እያለ እየፈለገ ነው። በጊዜው ይህን አይነት አሳ ይዞ የነበረው አንድ ሻጭ ብቻ ነበረ። እሱም የቀረችውን ብቸኛ አሳ ለስካይ ለመሸጥ ተስማምቷል። ምክንያቱም ይህን አይነት አሳ በደንብ አድርጎ መስራት የምችለው እኔ ብቻ ነኝ ብሎ ስካይ ያሳምኖት ስለነበረ ነው። ፖል ደግሞ ሰውየው ማደላት እንደሌለበትና ለሱ እንዲሸጥለት እያግባባው ነበረ። ፖልና ስካይም በዚህ ምክንያት ጭቅጭቅ ውስጥ ገቡ። ከዛም ሻጩ ማናቸውንም ሳይሰማ አሳውን ለሁለት ከፈለውና አካፈላቸው። ከሳምንታት በኋላ የባለ 3 ኮከቡ ሬስቶራንት መክፈቻ ስነ ስርዓት እየተካሄደ ነው። ስያሜውም ስቴላር ይባላል። ከዚህ በፊት የመንደሩ ሰዎች ሲያወሩ እንደነበረው ከ7 ሬስቶራንት ፊት ለፊት ነበር የተከፈተው። ሬስቶራንቱ የሚተዳደረውም ሊ በተሰኘ የማኔጅመንት ግሩፕ ሲሆን የመጀመሪያዎቹ እንግዶችም እነሱ ነበሩ። በፖልና በማዮ አቀባበል ተደረገላቸው። በተመሳሳይም የ7 ሬስቶራንት ከዚህ ሳምንት ጀምሮ ታላቅ ቅናሽ ምግቦቻቸው ላይ ማድረጋቸውን በማይክ ለመንደሩ ነዋሪዎች በሙሉ አሳወቁ። ይህ ሞቅ ያለ ጩኸትም የስቴላር ሬስቶራንት ጋርዶችን ስለረበሻቸው ያስቆማቸው መጡ። ከዛም ግርግር ተፈጠረ።
ተፈጠረ። ጩኸቱን የሰሙት የሊ ግሩፕ እንግዶችና እነ ፖልም ምን እንደተፈጠረ ለማየት ወደ ውጭ ወጡ። ነገሩ እየተካረረ ሲመጣም ዩኒ ማን የተሻለ ሼፍ እንደሆነ ይዋጣልን በሚል እንዲወዳደሩ ሀሳብ አቀረበች። በዚህ ሰዓት ፖልና ስካይ ገበያ ውስጥ ተገናኝተው እንደነበረ ሁለቱም ማስታወሱና ለውድድሩ ዝግጁ መሆናቸውን ገለጹ። አሳ የመግፈፍ ችሎታቸውን ሁለቱም ለማሳየት በዛ መወዳደር እንደሚፈልጉ ተናገሩ። ፖል የመጀመሪያው ነበረ። ጊዜ ሳያጠፋ ወዲያውኑ የአሳውን እሾህ በሚገርም ሁኔታ ምንም ሳያስቀር ቶሎ አወጣ። ከዛም አሳውን ለስካይ ሰጠው። በመቀጠልም ስካይ የአሳውን ስጋ እኩል በሆነ ሳይዝ ቆንጆ አድርጎ ከፈተው። ታዳሚውም አጨበጨበለት። ፖል ራሱ በችሎታው በጣም ተደሞ ነበረ። የሊ ግሩፕ ሊቀመንበር የሆነው ሰውዬም አሸናፊውን ሊያሳውቃቸው አስቦ ነበር። ነገር ግን አድሎ እንዳይፈጠር በሚል አሸናፊው የሚታወቀው በዓለም አቀፍ የሼፎች ውድድር ላይ እንደሆነና ሁለቱም ሼፎች እዛ ላይ መሳተፍ እንዳለባቸው አሳወቃቸው። በተጨማሪም ፖል ውድድሩን ካሸነፈ የሊ ግሩፕ እንዳለ መንደሩን አፍርሶ አዲስ መሰረተ ልማቶችን እንደሚገነባና ስካይ ካሸነፈ ደግሞ መንደሩ ባለበት ሁኔታ እንደሚቀጥል፣ ስቴላር ሬስቶራንትም ከዚህ አካባቢ እንደሚጠፋ ነገራቸው። ስካይ የሰማው ነገር ትንሽ ቢረብሸውም ውድድሩ ላይ ያለውን ብቃት ለማሳየት ቆረጠ። በቀጣይ ቀናት የሰቨን ሬስቶራንት ደንበኞች እየተመናመኑ መምጣት ጀመረ። ዩኒም ሁኔታው በጣም አሳስቧታል። ስካይ ግን ያን ያህል የሚያሳስብ ነገር እንዳልሆነና ምንም ቢሆን የነሱን ምግብ ፈልጎ የሚመጣ ሰው እንዳለ፣ በተለይ ደግሞ ኤስኮርጎትና ስኒቭ የተሰኘውን ምግባቸውን ከነሱ ውጪ ማንም ሊሰራው ስለማይችል ደንበኛ እንደማያጡ ነገራት። ከስቴላር ሬስቶራንት የተሻለ ለመሆን አሁን ያላቸውን ምግብ መቀየር እንደሌለባቸውና የእነሱን ምግብ ብሎ የሚመጣ ነፍ ሰው እንዳለ አስረዳት። በቀጣይ ቀን ስካይ አሳ ሊገዛ ወደ ገበያ ወጣ። ነገር ግን ሁሉም ጥሩ የተባሉ አሳዎች ስቴላሮች ገዝተዋቸው ስለነበረ በጣም ተበሳጨ። የዛን ቀን የሰቨን ሬስቶራንት ሰራተኞችን በጣም ተጨንቀው ዋሉ። በመሃል ግን ደስ የሚል ዜና ደረሳቸው። ስካይ ለምግብ ዝግጅት ውድድሩ እንደተመረጠ ሲሰሙ ሁሉም ደስ አላቸው። ፖልም ውድድሩ ላይ እንደሚሳተፍ ሰማ። ለግማሽ ፍጻሜ የሚደርሰው አሸናፊም ከምን ጊዜም ምርጥ አሸናፊ ከሆነው ሼፍ ማውንቴን ጋር እንደሚወዳደር ተገለጸ። ስካይ ይህንን ሲሰማ ደነገጠ። አባቱ ሁሌም ሲመኘው የነበረው ስኬት ላይ መድረሱን አየ። ይህ ደግሞ ስካይ የበለጠ ውድድሩን ለማሸነፍ ፍላጎት ጨመረለት። ለፍጻሜ ከአባቱ ጋር ለመወዳደር እጅግ በጣም ፈልጓል። የዛን ቀን ምሽት አጎቱ ሰቨን ለስራ ሌላ ሀገር ሄዶ ከነበረበት ተመልሶ መጣና ለስካይ ደወለለት። ከዛም ባር ውስጥ እንዲገናኙ ቀጠሮ ሰጠው። ከረጅም ጊዜ በኋላ አጎቱን ለማየት የቸኮለው ስካይም በፍጥነት ወደዛ አመራ። ቦታው ላይ ሲደርስ ግን አጎቱ ከአባቱ ጋር አብረው ነበረ። ማውንቴን ስካይ አሁንም ብቁ እንደሆነ እንደማያምንና የሚፈልገው ስኬት ላይ ለመድረስ ልጁን ጥሎ መሄዱ እንደማይቆጨው ነገረው። የአባቱ ቃላት ስካይን እጅግ በጣም ተሰሙት። ነገር ግን ስሜቱን ዋጥ አድርጎ ውድድሩ እንደሚያሸንፍና ጥሩ ምግብ ሰሪ ለመሆን ልክ እንደ አባቱ መጥፎ ሰው መሆን እንደማይጠበቅበት ነገረው። የውድድሩ ቀን ደረሰ። ለሼፎቹም በ90 ደቂቃ ውስጥ አሪፍ የሚሉትን ምግብ ሰርተው እንዲያቀርቡ ጊዜ ተሰጣቸው። ስካይ ባህላዊ የሆነውን በጨው የተጋገረ የዶሮ ምግብ ሲሰራ፣ ፖል ደግሞ ሶርቤት የተሰኘ ምግብ ሰራ። 90 ደቂቃው እጅግ በጣም አጓጊ ነበረ። ስካይ ዶሮውን በሚገነጥልበት ጊዜ ያለምንም ችግር ነበረ ከውስጥ ያለውን አካሉን ሹልክ ያደረገው። በዚህም ተመልካቹ በጣም ተገርመው አደነቁት። በመጨረሻም የዶሮው የሆድ ዕቃ ውስጥ የሚገቡ ተጨማሪ የአትክልት ግብዓቶችን ተጠቀመ። ከዛም አሪፍ የተጠበሰ የዶሮ አርስቶ ሰራ። ዳኞችን በሚቀምሱበት ጊዜ ከፖል ሶርቤት ይልቅ የስካይ ዶሮ በጣም ወደውት ነበረ። የድምጽ መስጫ ሰዓት ደረሰ። ፖል 3 9ኞችንና አንድ ሙሉ 10 ከ10 አገኘ። ድምርም 37 አመጣ። ስካይ ደግሞ 2 10ሮች እና 1 9 ሰጠው። የመጨረሻው ዳኛም 8 ነጥብ ሰጠው። አጠቃላይም 37 ድምር ሆነ። ሁለቱም ሼፎች አንገት ለአንገት የሆነ ውጤት ስላመጡ የዳኞቹ ዋና ተጠሪ የሆነው ሰውዬ የመጨረሻውን ውሳኔ እንዲያሳልፍ ተደረገ። ፖልም አሸናፊ እንዲሆን አደረገ። ምክንያቱም ደግሞ አቀራረቡ ላይ የፖል እጅግ በጣም ክሬቲቭ እና ሳቢ ሲሆን የስካይ ግን ዝም ብሎ ነበረ። የደስደስ በሚልም የፖል ማናጀር ግብዣ አደረገለት። በመሃልም ማናጀሩ ፖልን በማዮ መቀየር እንደሚፈልግ ነገረው። ያቀረበው ምክንያት ደግሞ ማዮ ሴት ስለሆነች ሚዲያዎችን ትስባለች የሚል ነበረ። ፖልም እሱ ዋና ሼፍ ስለሆነ መወዳደር እንዳለበት እየገለጸ ሳለ ማዮ ትመጣና ፖል ደብቆት የነበረውን ነገር ታወጣበታለች። ላለፉት 2 ወራት ፖል የጨው ጣዕም መቅመስ እንደማይችል ካለ እሷ ምግቦችን መስራት እንደዳገተውና ይህንንም ለማስተካከል ሲመዘግብበት የነበረውን ኖትቡክ እንደ ማስረጃ አውጥታ አሳየቻቸው። አስቀጥላም ማዮ የፖል ጓደኛ መሆን እንደማትፈልግ
እንደምትፈልግና እስካሁንም ከሱ ጎን አብራው የቆየችው አንድ ቀን እሱን ለመብለጥ እንደሆነ ነገረችው። የተከደው ፖልም ወደ ኋላ ሳይመለከት በንዴት ሬስቶራንቱን ጥሎ ወጣ። የዛን ቀን ምሽት ስካይ በመወዳደሪያ አዳራሹ በኩል ሲያልፍ ከሰከረው ፖል ጋር ተገናኙ። ተፎካካሪ መሆናቸውን ረስተው ስለ ድሮ ህይወታቸውና ስላሳለፉት ችግር በደንብ አወሩ። ፖልም አባቱ ምርጥ ሼፍ እንደነበረና ሲሞትም የመጨረሻ ምኞቱ የነበረው ፖል እንደሱ ምርጥ ሼፍ እንዲሆንለት እንደነበረ ነገረው። ስካይም በበኩሉ ስለ እሱና ስለ ማውንቴን ግንኙነት አስረዳው። ከንግግራቸውም በኋላ ሁለቱም አክብሮታቸውን ተገላለጹ። ከዛም የቢራ ጠርሙሳቸውን ፊት ለፊት ወዳለው የማውንቴን ኮ ባነር ላይ ወረወሩት። ፖል በውድድሩ እስካሁን ተስፋ አልቆረጠም። ስቴላርን ወክሎ መወዳደር እንደማይችል አውቋል። ነገር ግን በግሉ ራሱን ወክሎ መወዳደር እንዳለበት ወሰነ። ስካይንም አብሮት እንዲሰራ ጥያቄ ያቀረበለት። በሌላ በኩል ደግሞ የስቴላር ማናጀር ወደ ሰቨን ሬስቶራንት ሄዶ ከአንክል ሰቨን ጋር ሬስቶራንታቸውን ወደ እነሱ እንዲዞር ሲጠይቀው እናያለን። በዚህ ቅስበትም ስካይ ከፖል ጋር ቦታው ጋር ይደርሱና ሁለቱም አብረው ለመስራት እንደተስማሙ ይነግሯቸዋል። በተጨማሪም ፖል የውድድሩ አሸናፊ የሆነው እሱ ስለሆነ ስቴላር ውድድሩ ላይ የመሳተፍ ህጋዊ መብት እንደሌላቸው ይነግራቸዋል። በቀጣይ ሳምንት ስካይና ፖል አብረው መስራትና መለማመድ ጀመሩ። አንዱ የሌላኛውን የምግብ ስታይል በደንብ አጠኑ። ከዛም የጋራ የሚያደርጋቸውን ባህላዊና ዘመናዊ የሆነ ምግብ አገኙ። የምግብ ውድድሩ የግማሽ ፍጻሜ የሚዘጋጅበት ቀን ደረሰ። ማካው የምትባል ከተማ ስቱዲዮ ካሲኖ የተባለ አዳራሽ ውስጥ ነበር የተዘጋጀው። ይህንን ውድድር የሚያሸንፈው ሼፍም ለፍጻሜ ከአይበጋሪው ሼፍ ማውንቴንኮ ጋር እንደሚፋለምም ገለጹ። ውድድሩ ተጀመረ። ፖልና ስካይም ያላቸውን ታለንት በደንብ ለማሳየት እየታገሉ ነው። ከነሱ ጋር አብሮ ሌሎች 4 ከተለያየ ሀገር የመጡ ሼፎች አሉ። የሊ ግሩፕም ማዮን እነሱን ወክላ እንድትወዳደር አድርገዋታል። እሷም ጥንቃቄ በተሞላበት መልኩ ከሼፍ ፖል የተሻለች መሆኗን ለማሳየት ስትሰራ ነበረ። ኦይስተር የተባለውንም ምግብ ከቀዘቀዘ አረፋ ጋር በማድረግ ሰራች። መጀመሪያ ላይ ዳኞቹ ሲያዩት ወደውት ነበረ። ጨርሳ ስታቀርብላቸው ግን እንደጠበቁት አልነበረም። በሌላ በኩል ደግሞ ስካይና ፖል ለየት ያለ ማፖ ቶፉ የሚባል ምግብ እየሰሩ ነው። ስካይ የምግቡን ጣዕም እየቀመሰ ሲያስተካክልለት፣ ፖል ደግሞ የምግብ አቀራረቡ ዲዛይን ላይ እየተጠበበበት ነው። በስተመጨረሻም ባህላዊ የሆነ ምግብ ዘመናዊ በሆነ አቀራረብ ሰሩ። ዳኞችም ምግቡን በጥንቃቄ ተመልክተው በእነሱ ታለንት ተደንቀው የውድድሩ አሸናፊዎች አደረጓቸው። ፖልን ማዮን ሲመለከታት በሀፍረት አንገቷን አቀርቅራ ነበረ። እሷም ፖልን መክዳቷ ሳያንስ ከሱ የተሻለች መሆኗን ማሳየት ስላልቻለች በጣም አዝና ነበረ። ከሼፍ ማውንቴን ጋር ለሚደረገው የመጨረሻ ውድድርም ከሁለት አንዱ ብቻ መፋለም እንዳለባቸው ተነገራቸው። ፖልም ጣዕም የመቅመስ ችግር ስላለበት ለቦታው እንደማይመጥንና ስካይ ማውንቴንኮን የማሸነፍ ፍላጎቱ ከውድድሩ በተጨማሪ ሌላ ግለሰባዊ የሆነ የኋላ ታሪክ ስላላቸው ስካይ ውድድሩ እንዲሳተፍ በሚል ፖል ራሱን ከጨዋታ ውጭ አደረገ። በቀጣይ ቀን ስካይ አባቱ ጋር ፊት ለፊት ተገናኘ። የፈለጉትንም ምግብ እንዲሰሩ ለውድድሩ 1 ሰዓት ተሰጣቸው። አባትና ልጅም ምንም ሳይነጋገሩ ጀመሩ። ማውንቴንኮም ጊዜ ሳያጠፋ መስራት ጀመረ። ስካይ ግን በሀሳብ ነግዶ ሂዶ ነበረ። ልጅ ያለ አባቱ እንዴት ጥሎት እንደሄደ፣ የሰፈር ሰዎች ለሱ መጥፎ ስሜት እንደነበራቸውና እንደሚያጥላሉት ትዝ አለው። በዚህም ተውጦ ሀሳቡን መሰብሰብ አልቻለም ነበር። ከሄደበት እንዲመለስም ማውንቴን ልጁ ፊት ላይ ውሃ ደፋበት። ይህ ድርጊትም ስካይን ነቃ እንዲል አደረገው። ወዲያውንም ሊጥ ማውካት ጀመረ። የተሰጣቸው ሰዓትም ሲያልቅ ማውንቴን በስኳር የተሰራ የቀለጠ እሳተ ገሞራ የሚመስል እጅግ ውብ የሆነ ዲዛይን ያለው ምግብ ሰራ። በስካይ በኩል ደግሞ በጣም ቀለል ያለና ፐርሰናል የሆነ መልእክት ያለው ነበረ። የሰራው ምግብ ኑድል ሲሆን ማውንቴን ጥሎት ከመሄዱ በፊት የሰራለት አይነት ነው። ዳኞችም በማውንቴን ምግብ እና አቀራረብ በጣም ተደነቁ። ስካይ ግን የሰራውን ምግብ ለዳኞቹ አላቀረበላቸውም ነበረ። ያደረገው ነገር ቢኖር የሰራውን ኑድል ወስዶ ለማውንቴን ሰጠው። ማውንቴንም ምግቡን በሚመለከትበት ጊዜ ትርጉሙ ምን እንደሆነ ገብቶት ነበረ። በስተመጨረሻም ማውንቴንኮ ልጁ ስካይ የተለየ የምግብ ዝግጅትና ምርጥ ሼፍ እንደሆነ አምኖ ለስካይ ያለውን አክብሮት ገለጸለት። ኑድሉም እስከ መጨረሻው ድረስ አጣጥሞ በላው። የውድድሩ አሸናፊ ማን እንደሆነ ማወቅ አልተቻለም፣ ምክንያቱም ዳኞቹ የስካይን ምግብ ለመቅመስ እድሉን አላገኙም ነበረ። በቀጣይ ትዕይንት ብዙ ሰዎች በሰቨን ሬስቶራንት ዙሪያ ተሰብስበው የቻይናን አዲስ ዓመት እያከበሩ ነው። እድምተኞችም በፖልና በስካይ የተሰራላቸው ምግብ እያጣጣሙ ቤተሰባዊ በሆነ ፍቅር ሲመገቡ እናያለን። የዛሬው የፊልም ትረካችን ይሄንን ይመስል ነበረ። በቀጣይ እንድንሰራላችሁ የምትፈልጉት ፊልም ካለ አሳውቁን። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ቻው።